አሁን ሱሱ አውርታለች፣ አንቺ ነሽ የምታወሪው። እኔ በነገርሽ ላይ ማሪ እንትና ሱሱ ያወራችው ነገር ምንም አልሰማሁም እውነት ለመናገር። አሁን ነው ሰው ደውሎ እንደዛ ከሆነ አንቺ ባለሽበት ትደግመዋለች። አይ ደግሞ ታውሪ ምን ታረግልሻለች እሷ ደግሞ ስታወራ አንቺ ምን ታረጊላታለሽ? እንደዛ ነው የምናወራው። ችግር የለውም። እኔ ሱሱ ያወራችውን ነገር ምንም አልሰማሁም። ሰው ነው ደውሎ ሀቡ ጋር እንደዚህ ግቢ ሪቾ ሲለኝ ነው የመጣሁት እንጂ ተጀምሮ እስኪያልቅ አልሰማሁም። ላይቭን እኔ ንገርሽ ያለችው ንገሪኝ አንቺ። ከሰው ባልሰማው አንቺ ንገሪኝ ሀቡ ለመመለስ እንዲመቸኝ። ሱሱ ያለችው መጀመሪያ ሱሱ ቤቷን ከፍታ እየተናገረች ነበር። ሰው መጡና ሱሱን አንድ በያት እባክሽ ሀቢባ አሉኝ። እኔም ላኩላትና እኔ ምንድነው ችግሩ ብዬ ስጠይቃት ምንድነው አንቺና ሱሱ ጓደኛሞች እንደነበራችሁ ከዛም በኋላ ተቀያየማችሁና በሆነ ነገር ተዘጋጋችሁ። ከዛ ገነት የምትባል የሁለታችሁ ሚውቹዋል ፍሬንድ ጓደኛችሁ ነበረች። ገነት ለሱሱ $5000 አበድራት ነበረ። ያንን $5000 ሂውማን ሄር አምጥታበት ገና በነጋታው አጣድፋ ብሩን አምጪ ስትላት እሷም ተሯሩጣ ከሆነች አረብ ብድር ጠይቃ መለሰችላት። ያንን ብር መለሰችላት። ሱሱ ህይወቷን ቀጠለች። ከሳምንት በፊት የሆኑ ሰዎች መጡና ሱሱ ጋር አስጠርተዋት አንቺ ለገነት ያበደረችሽን $5000 ስትመልሺ መተት አስመትተሽበት ነው የመለሽላት። ይሄንን ደግሞ እያለችው ሪች ናት አንቺ ማለት ነው ራሄል ናት ያለችው ብለው አሏት። ሱሱም በጣም ደነገጠች። እኔ መተት ብላ ሩጣ ሄዳ ገነት ጋር እኔ መተት አሰርችብሻለሁ ወይ ስትል አንቺ አላሰራሽብኝም፣ ብታሰሪብኝ እኔ ማለቅሽም ነበረ። ይሄንን ያለችኝ ራሄል ናት እና አንቺ ለሱሱን መተት አስመትታለች ብለሽ እንደምታስወሪባት፣ ሌላ ደግሞ ሱቋን ለማዘጋት ከአንዴም ሁለቴ ፖሊስ ሱቋ ድረስ እንደላክሽባት እና ለዛ ደግሞ ምስክር እኔ ማስረጃ ጠይቂያት ምስክር ሰዎች ምስክር እንዳሏት እነዛን ሰዎች ምስክር ማቅረብ እንደምትችል ነገረችኝ። ሌላ ምንድን ነበረ ያለችው? ሱቋን ለማዘጋት ከሞከርሽው ስሟን መተት ታስመትታለች ከምታጠፊ ውጪ ፍሬ የምትባል ጓደኛሽ ስትጣሉ ለሱሱ አንቺ ስለ ሱሱ በጣም ብዙ ነገር እንደምትያት ላይክ አው በፌክ በሌላ ሀገር ስልክ ቁጥር የባሏን ትዳሯን ለማፍረስ አንቺ የባሏ ፍቅረኛ እንደሆንሽ አክት አርገሽ ቻት ስታደርጊ እንደምታድሪ እና ለዛ ማስረጃ ደግሞ ይህንን ጉዳይ የሚያውቁት ሱሱ ነጃትና ባሏ ብቻ ሆነው ሶስታቸው ብቻ ሆነው የሚያውቁት ሳለ ፍሬና አንቺ ስትጣሉ ፍሬ መታለ ሱሱ አንቺ ይህንን ነገር እንደነገርሻት ራሷ ካልሆነች የባል ፍቅረኛ ሆና አክት አርጋ የምትጻጻፈው በሌላ ሀገር ቁጥር እንዴት አወቀች? ሬች እንዴት አወቀች? ስለዚህ እራሷ ናት። ይህን ጉዳይ ማንም አያውቅም። እና ፍሬ ደውላ ለነጁ ስታወራ ስታማላት ነጁ ሪከርድ አርጋ ያ ሪከርድ በአጋጣሚ የነጁ ስልክ ተበላሽቶ ባለቤትሽ ሊሰራላት ባለቤትሽ ጋር ስልኩን ስታመጣው ፈጣሪ ባለቤትሽ እጅ ላይ እንዲወድቅ እንዳደረገውና ባለቤትሽ ያው አማርኛ ስለማይሰማ ሌላ ዜጋ ስለሆነ ራስሽ እንድትተረጉሚለት እንደውም እኔ እንዴት የራሷን ጉድ እውነቱን ለምን ተረጉምለት አለች ስል ለሌላ አበሻው ስጄ ከማስተረጉመው ራስሽ እውነቱን ንገሪኝ አላትና ተረጎመችለት። እና ፍሬ ጓደኛሽ ናት ሁሉን ነገር ሄዳ አሁን ሀቡዬ አመሰግናለሁ። ከዚህ ጉዳይ ነው የምጀምረው። እዚህ ጋር የመጣሁት ሀቅ እስከ ማውራት ድረስ ራሷን ብለዋለች። ነፍስ እስከ መጠፋፋት እንደርሳለን ያለችው እኔ አንድ ነፍስ ነው ያለኝ። የትኛው ነፍሴ እንደሚጠፋ የትኛው መጀመሪያ አለሌ ናት እሷ። ማንም የሚያውቃት አለሌ ሴት ናት። ቢዝነሷ ስለቀዘቀዘ በኔ ቫይራል ወጣ ልትሸቅል ፈልጋ ነው። ይሄንን ለኔም ብላኛለች ከ2 ሳምንት በፊት። ምን አርጌ ልውጣ ቲክታክ ላይ እያለቀስን እየተጣላን እንውጣ እንዴ ብላ ስትል ያኔ ይሄ ሙዷ ስትደከረት ሽቀላ ሲቀዘቅዝባት ሪችዬ ከስድብ ወተን ብንነጋገር ከዚህ ነው የምጀምርልሽ ሀቡ ከመጨረሻው ጥያቄ እና እያንዳንዱን በአንድ እያስረዳውሽ እየነገርኩሽ እመጣለሁ። ግን ሀቡ እዚህ ጋር መንገር የምፈልገው የሁለቱን ሰዎች ስም ማንሳት አልችልም። ለምን እነሱ ስለኔ አላነሱ። ኦኬ ሁለቱ ሰዎች ፍሬና ገነት እነሱ ዲቴል መተው ሪታ ብለው ስሜን እስካላነሱ ድረስ የምጠየቀውን መልስ ማድረግ መብቴ ነው ሀቢባ። ያልኩትም ካለ ብያለሁ፣ ያላልኩትም ግን የሁለቱን ስም አላነሳም። እግዚአብሔር ያክብራቸው። በፊት ለፊቴ መተው
አላነሱም። ስሜ ከሱ አፍ ነው የሰማሁት እኔ። ኦኬ እነሱ ካላነሱ ወጥሽ ነው አላነሳም። ነገ ሲያነሱ ምናል ለምን ፍሬ ጋር ተጣልተን ህርቅ ወርዶ አንቺን በመንገድሽ እኔም በመንገድ ተባብለን የተለያየ ነው። ሶ ዛሬ መጥቼ ስለሷ ማወራበት ምክንያት የለም። በቃ ይቅር ለእግዚአብሔር ተባብለናል። አንገናኝ፣ በህይወት ብንሞትም አንገናኝ ሰዎች ነን። ባለችበት ሰላማ ዛሬ ግን መጥቼ ስለሷ እሷ አነሳች ስማቸውን ብዬ አላነሳም። እዚህ ጋር ህዝብ እንዲያቀልኝ የምፈልገው ማለት ነው። ገነትን ቢባል እኔ እስካላነሳች ፊት ለፊቴ እስካላወራች አላነሳም ስሟን። ስለ ስልኩ ለተባለው ሀቡዬ ሲጀምር ፌክ ይሄ ስልክ ቁጥር የሚል የለውም። በእናትሽ እኔ ይሄ ነገር ይመጣል ብዬ አላሰብኩም እንጂ አሰማሽ ነበረ። አንደኛ ነገር ሪከርድ አድራጊዋ ነጃት ናት። የማን ድምፅ ነው? የፍሬ ድምፅ ነው። እኔ ስልኬን አካውንት አላት፣ የፀጉር ቤት አካውንት ሊሰራም አይደለም የመጣው። በኋላ ከምትደግም ራሄልን ድገሚ ብለን አይደለም ሊሰራ አይደለም የመጣው ሀቡ ሊሰራ አይደለም። እሺ አንዴ ሱሱ ትግባ ለመሰለሽ በኋላ አልሰማሁም። ለምን ስለ ስልኩ እኔ ስለማውቀው ሊሰራ አይደለም የመጣው። ሀቢባ ነጃት የሱቅ ስልክ አላት፣ ነጃት ማለት ነው። ኦኬ ከዛ ሪቾ ፎሎይን አሳድጊልኝ እኔ ጀበና ስለሆንኩኝ እኔ ቤት ሰው ስለሚመጣ አሳድጊልኝ ሪቾ አለችኝ። እሺ አሳድግልሻለሁ አምጩ ብዬ የነጁን ስልክ ይዤ መጣው፣ የነጃትን ስልክ ይዤ መጣው። ወደ እኔ ስልክ ላይ አካውንቷን ላሳድግላት ፎሎም አስቀርብላታለሁ። 1000 ሞልቷል። ከዛ እኔ ሀቡ አምጥቼ ስልኩን እግዚአብሔርን አልጎረጎርኩትም። ለሱ ይሄንን አካውንት አስተካክልልኝ ነው ላቁጭ አድርጌዋለሁ ስልኩን። ከዛ ባሌ ሲከፍተው ሪከርድ ይሰማል፣ የተደረገ ሪከርድ። ከዛ ለካዬ ያኔ እሷ ስታወራት ሪከርድ ያደረገቻት ነው። ከዛ 2 ቀን ሞላው ያንን ስልክ አልነካሁትም እኔ። ከዛ የሆነ ቀን በሁለተኛ ቀን ምግብ በልቼ ጨረስኩኝና ነይ ይሄንን አሰሚ ሲል እኔ ደነገጥኩ። ምንድነው ብዬ የወንድ ድምፅ ነው የወንድ ሪከርድ ይዞብኝ ነው ምናምን ብዬ ደነገጥኩ። ከዛ ይሄንን ነገር አለ አንድ ነገር ሳትዋሺ ዲቴል ተርጉሚልኝ፣ ካልሆነ ሌላ ሀበሻ ጋር ሂጄ አስተረጉማለሁ አለኝ። ሲለኝ ሰማሁት ደጋግሜ። ሄዳ ቢውል ሄክ እንደዚህ ይሄ ነገር ይሄ ነው። ግን እዛ ላይ ምናልባት ሪከርድ ስታደርግ ሌላ የተቀመጠ ካለ ታምጣው። ያሪት እኔ ሀቡ ነገሮች እንዲህ ይመጣሉ ብለሽ አታስቢ። ለሞን እና ነጃትን አጥፊው ተባብለን ነው። ነጃት ራሱ አጥፊው በቃ ይጥፋኒ እኮ ነገር ከተፈጠረ ብለን ነው ምናምን አጥፊው ብላኝ ያጠፉት ራሴ ነጃትን አስፈቅጄ ራሷ ነጃት ሪቾ በቃ አጥፊው አለችኝ። ከዛ የሚለው አቡ አንደኛ ነገር ሰው ፍቅር ሲሆን ያማል አማለው አብሬ ግን ማማው ከሰው ጋር ነው እንጂ ከሰይጣን ጋር አይደለም። ከዛ ስትጣይ ብላ 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 ይመጣል። እሷኛው ይሄንን ነው። እኔ ላውራ ብል ብዙ ነገር ተብሏል፣ እንገዳደላለን፣ ሰው ይገዳደላል ምናምን ስለ ፌክ አካውንት ምናምን ነው የሚለው እንጂ ፕራይቬት ስልክ ቁጥር የሚል የለውም። ከዛ ራሄል ትክክል ነው የተረጎምሽልኝ። እሱ እንደውም ሰው ሲል ዮናስ የሚል ያለ እየመሰለው ይሰማዋል፣ አስሬ ይሰማዋል። ዮናስ የሚል የለም እዚህ ነገር ላይ። ከፈለክ ሄደህ አስተርጉም አልኩት። በቃ ከፈለክ ሄድና አስተርጉመው፣ ታምነኛለህ ታምነኝም አልኩት ማለት ነው። ከዛ ልክ ነሽ እንዲህ ነው የሚለው አለኝ። አዎ አልኩት። ከዛ በኋላ ምንም አላልኩም። ወዲያውኑ ለነጃት ቮይስ ላኩላት። ደወለችልኝ። ነጃት ቮይስን ሰምታ ደወለች። ከዛ ነጁ አልኳት እኔ እኮ አላየሁም እንደዚህ ሪከርድ አንቺ ያረግሽው ሪከርድ አለ። ከዛ ምንድነው ስላት ወይኔ በአላህ ሪቾ እረስቸዋለሁ፣ ሪከርዱን እረስቸዋለሁ፣ አጥፊው በቃ ግን ምን አለኝ ይሆን አብድ ስትል አረ ምንም አላለሽም፣ እሱ እኮ ምንም አይልም፣ በቃ ሪከርድ አድርገሽ ከዛ በእናትሽ አስረጁ እንደዚህ ሊፍ ስለተፈጠረ ነው ብለሽ ሪቾ ሌላ ነገር እንዳይመስለው አስረጁ ለአብዶ ስትለኝ አረ ነጁ ተጨንቃ ማለት ነው። ወይኔ ሌላ አረ ነጁ ምንም ነገር የለም ላጥፈው ሰን አጥፊው አለች። ዲሌት አደረኩት ያንን ቪዲዮ እኔ ከስልኳ ላይ። ከዛ በኋላ አካውንቷን ፎሎ አስደረኩላት በእኔ አድርጌ። ከዛ አንድ ቀን እሷ ፀጉር ቤት ሂጄ ተሰርቼ ባሌ መጣ ሊወስደኝ በመኪና። ነይ ነጁ ሰላም በይው፣ ከመጀመሪያው መጀመርሽ እንዲገባሽ ነው ሀቡ። ነይ ነጁ ሰላም በይው ስላት ወጣችና 20 ብር ኪፋኩና ከዛ ሼም ያዛት። ሶሪ አድክል መራኮ ሊስለ አዲ አይዳ ቢሲር ያኔ ያጋጥማል። ይሄ ተሳቃ ማለት ነው። ሪከርዱን ያኔ የሚመስለው እሱ ስታወራ ምናምን ሁሌም ሪከርድ የምታረግ ምናምን የሚመስለው። ከዛ አዲ ቢሲር ምናምን ብሎ መኪና አስነስተን ሄድ ወደ ቤታችን መጣን። የሪከርዱ ይሄ ነው። አንደኛ ነገር የአሁን ፌክ አካውንት ለሚባለው
እኔ ፌክ አካውንት የለኝም ሀቡ። ለምን ለጥያቄዎች መልስ እየሰጠው መሄድ ስለምፈልግ ነው። ፌክ አካውንት ለሚባለው ፌክ አካውንት አልጠቀምም። ፌክ አካውንት ስንሳደብ ነበረ ብላ ያለችዋ ልጅ እንግዲህ ወይ ሊኖራት ይችላል ወይ ደግሞ አብረን ይሆናል ማለት ነው። ያኔ ስንሳደብ የነበረው ዛሬ ላይ ስለተጣላን ብቻ ተመቶ ብላሽ ነበረ የሚባለው ሀቡ። ፍርድ ቤት እንኳን የሚለው ምስክርነት ስታቀርቢ ሰውን ገለልተኛ ሰው ነው መተክ ምስክር። ዛሬ ላይ በዙሪያ የተጣላኋቸው ሰዎች ተሰብስበው መተው ምስክርነት ስለሰጧት እነዛ እኮ ለኔ ጉድጓድ የሚቆፍሩልኝ እኮ ናቸው። ጸበኛ ነና ኦልሬዲ አንነጋገርም ገባሽ አሉኝ። እኔ ልናግርሽ ነው። ከዛ ኦኬ ያለፈ እኔና ሱሱ አልተኮራረፍንም፣ አልተጣላንም። ጠፋ በቃ ሁለት ቀን ፀጉር ቤቷ ሲሄድ ዝግ ነው። ከዛ ነጃት ጋር ሄጂ መሰራት ጀመርኩ ምናምን እኔ ማለት ነው። ከዛ እኛ ሲጀመር እርስ በርስ አንዋደድም ሀቡ ስለምናስመስል ነው እንጂ። ከዛ ነጃት ፀጉር ቤት ሄጂ መሰራት ጀመርኩኝ። ከዛ ቅዳሜ ዕለት ደወልኩላት ለሱሱ ቤብ ኖርማል ቀጥታ። ለምን ኮሜንት ላይ አንድ ልጅ መታ ሱሱና ነጃትን አጣላሽ ብላ ጻፈችልኝ። ስክሪንሹት አረኩኝና እሺ ሱሱና ነጃትን አጣላሽ ምለው ሀቡን የፌክ አካውንት እኔ ላይቭ ላይ ቁጭ ብዬ ነው የምጽፈው። ከዛ ላሳይሽ ስክሪንሹት አረኩኝና ለነጃት ላኩላት። ነጃት ከሱሱ ጋር እያወሩ ነው ረጅም ስልክ። ምን አለችኝ? ከማዘሬ ጋር እያወራው ነው። እኛ መሀል ማሚ የሚፈጠረው እኔ ከሱሱ ጋር ሲሆን ሌላ ሰው እንዲያውቅ አይፈለግም። እኔና ነጃት ጓደኛ ስንሆን የድብብቅነት ጓደኛ ነው፣ የማስመሰል ጓደኛ ነው። እኔ ሱሱን ስወዳት ከልቤ ነው ዛሬም የምናገረው። ኦኬ ከልቤ ነው መወዳት። የክፉ ቀኔ ናት። ብዙ ነገር በጥቅም አይደለም። እኔ እና እሷ ጥቅም የለም መሀላችን፣ ግን የክፉ ቀኔ ናት። ሱሱ ዛሬ ወዳ አይደለም እዚህ ጋር የምትናገረው ሀቢባ ተሞልታ። በዙሪያችን ጠላት ነው ያለው። ልመጣልሽ ነው ሀቢባ። ለምን ሁሉም ነገር እያጠራው ስለ $5000 ማን ምን ይላል ሀቢባ። እንደውም እግዚአብሔር ይስጣቸው ስላመጡኝ አንቺ ጋር የልቤን እንዳወራ ነው የሆንኩት። በቤቴ ዛሬ ከፍቼ ሰው ሊያስወራኝ አልቻለም። ዝጊና ውጪ እና ስለ ስልኩ ጨርሻለሁ ሀቡ። ስለ ስልኩ ጨርሽ። ይሄን የተፈጠረው እንጂ ፕራይቬት ያቺም ልጅ ብትሆን ስለተጣላን ስለኔ ጥሩ ነገር ልታወራ አትችልም። ኦልሬዲ ተጣልተናል። ለግድያ ነው የምንፈላለገው፣ ለጸብ ነው የምንፈላለገው። ገባሽ አይደለ? አኪል ስለኔ መጥፎ ነገር ነው የምታወራው። ብናማም ደግሞ የዛ ሰዓት አብሬ ነው እኮ ያማዋት። ስለተጣላን ነው መታ የነገረቻት። ኦኬ እኔና ፍሬ ስንጣላ ሲያስታርቁን እኔ አሁንም ስሟን ማንሳት ፈልጋለሁ፣ ግን በመልካም ስለሆነ ነው። ለምን በቃ ተጣልተናል። እኔ ፍራቻ አይደለም ሀቢባ። ይሄንን የሚወስደው የፈጠረን ብቻ ነው ሀቡ፣ ግን ማስረዳት ስላለብን ነው። የዛኔ ላውራ የልቤን ስትል እኛ ራሄል ጓደኛችን ናት፣ ወሬ አንቀበልም፣ የመጣ ነው አንቺና እሷን ልናስታርቅ ነው በቃ ተብሎ ተዘግቶ የዛኔ ወሬ አንሰማም ተብሎ ዛሬ መስማት ለምን አስፈለገ? ይስሙ፣ መብታቸው ነው፣ ሀቃቸው ነው። ሀቃቸው መውጣት ባለበት ሰዓት ይወጣል። ያልኩት አልኩ ነው፣ ያላልኩትን አላልኩም። ለምን ማንም አይደለኝማ። ይሄን የሚወስደው የፈጠረኝ ብቻ ነው። ገባሽ? አንድ ይሄ ይጨርሻለሁ። ሁለተኛ የስልኩ ጉዳይ ይሄ ነው የስልኩ። ከዛ ስለምን ነበረ ሌላው 5000 ሌላው እኔና ሱሱ አትጣላም፣ ጸብ የለንም። እኔና ሱሱ ጸብ የለንም፣ ምንም የለንም። ከዛ ፌክ አካውንት መታ አንቺ ወረኛ ሱሱንና ነጃትን አለያየሻቸው ብላ ጻፈችልኝ አለ ስልኬ ላይ ስክሪንሾቱ። ከዛ ይሄ ነገር ይቺ መልእክት አላት አልኩኝና ለማን ላኩኝ? ለነጃት ደወልኩ። ቆይ እንደውም እናንተ ወረኞች፣ ቅዳሜ ሱሱ ነጃት ፀጉር ቤት ሄጄ ኬት ሄደሽ ማለት ምግብ በልተን አብረን ተሳስቀን እዚህ ላይ ቁጭ ብላ ነጃት እኔ እግር ላይ ቁጭ ብላ ምስር ወጥ በልተን ምን ብለን ከዛ የት ሄደሽ ነው የምትመጪው ስላ ሱሱ ጋር ሄጄ ነው የመጣው። ትንሽ ደብሯታል። ወይኔ ሱሴ ግን እንደ ድሮ አታናግረኝም ምን ሆና ነው ስል ጊዜ አይ ትንሽ ደብሯት ነው ስሜታ ደስተኛ አይደለችም ለዛ ይሆናል ሪቾ ተይ ምናምን አለች። ኦኬ ግን አይ ቀራለ እንደ ድሮ ስለማታናግረኝ ቀይ ማለት ቅዳሜ እሷ ጋር ውዬ መጥቼ ማታ ፌክ አካውንት መጥቶ ነጁና ሱሱን አጣላሽ ብሎ ጻፈልኝ። ሂሽ ወረኞች። ነጃትና ሱሱ እኮ ዛሬ አብረው ነው የዋሉት። እኔም ደግሞ ነጃት ጋር ነበርኩኝ። ይሄን ሁለትዮሽ እንደውም ተሰርቼ የመጣሁት ከነጁ ጋር ነው። ምንድነው ምናምን ብዬ ዘጋው። ከዛ ቆይ እንደውም አሁን ደውዬ ነጁን አመጣላችኋለሁ ትሰማላችሁ። ለነጁ ስደውል አታነሳም፣ ስልክ እያወራችበት ነው። ከዛ ከማዘርጋ እኮ ስልክ እያወራው ነው ረጅም ሰዓት ምናምን አለች። ዘጋኝ። ከዛ በኋላ ላኩላት። ይሄን አየሽ ነጁ የጻፉትን ስላት ጊዜ ተያቸው ባክሽ ከሳክቶን ድሮን ፌክ አካውንት ምናቸው ይታመናል አለችኝ። ከዛ ዝም አልኩ ሀቡዬ። ከዛ ወዲያውኑ ሱሱ ጋር ደወልኩኝ።
ቤብ ምን ሆነሽ? ቤብ ስለምን ቤብ ምን ጠፋሽ አለው። ምን ሆነሽ ነው የጠፋሽው? ስላ ይሄ ማለት ቅዳሜ ማታ ነው መሰለኝ፣ አርብ ማታ ነው እንደዚህ ጠፋሽ አለው። ከቤት ስለማልወጣ ነው ጾምም ስለሆነ ምናምን ስትለኝ ምን ነው ደበርንሽ በቃ ምናምን። አዎ አስጣላችሁ፣ ለዛ ነው ከቤት ማልወጣ ስትለኝ፣ ኧረ በእናትሽ እንገናኝ። ሰው እኮ የተጣላን እየመሰለው ነው ስለማንገናኝ ስላት፣ ነገ ፀጉር ቤት ከወረድኩኝ አናግርሻለሁ እንገናኛለን አለችኝ። ይሄ ማለት አርብ መሰለኝ ሀቡ። ከዛ እኔ አሴ ስማቀው ቅዳሜ ከሱሱ ጋር እንደምገናኝ ነው። በእኔ በኩል ምንም የለም ሀቡ። የሁላውን አሉባልታ ወሬ የመጣው ያኔ ከነዛ ሰዎች ጋር ፍቅር በነበርኩበት ሰዓትና አሁን ስንጣላ የመጣ ወሬ ነው። ግን እኔ እስቲል እስከ አርብ ማቀው እኔ እና ሱሱ ማንሳብ እንደሌለ ነው ገባሽ? ከዛ ቅዳሜ ቤብ ቅዳሜ ዕለት ምን አልኳት? ቤብ ወረድሽ እንዴ ፀጉር ቤት አልኳት ስላት አልመለሰችም። ስደውል አታነሳም። ቅዳሜ ማለት ነው። ከዛ ለባሌ ቮይስ ላከችለት። ለባሌ ከይደና ነኩ እንዴት ነክ እፈልግሃለሁ። መጀመሪያ ይኸውልሽ ጓደኛ በዙሪያችን እስካለ ጓደኛ ነው እንጂ የሚያናግረው ባልጋ አይደወልም። ሀቢባ ትክክለኛ ዳኛ ነሽ፣ መስክር። ይሄን ኦኬ ስለምትወደው ነው ምትል ወንድሟ ነው፣ ችግር የለውም። እኔ ታውቀኛለች፣ ችግር የለብኝም። ግን እዚህ ጋር 9000 ሰው ያለበት መሀል ላውራ ብዬ ነው የተፈጠረው። ከዛ ለይኪ መጥቶ ሱሱ ፈልግሃለሁ አለችኝ። ለምንድን ነው ሲለኝ፣ አይ ምናልባት ብሩን ልሰጥክ ይሆናል አላቅም ስለው፣ አይ ድምጿ ሀሴት የሆነ ነገር አለው ተጣልታችኋል እንዴ አለኝ ሲለኝ፣ ኧረ እኔ ያልኩት እንደውም ትናንትና ማታ እኔ በጣም ጸብ ስለማልወድ እሱ ጋር እንዲደርሱ ሁሉ አልፈልግም። ታውቃለች ሱሱ ጠንቅቃ ጸብ በቃ ባሌ ጋር እንዲደርስ አልፈልግም፣ አልወድም። ገባሽ? ከዛ ሌሽ ስለው እንዲህ ብሎ አሰማኝ። ቮይሷን ሰማሁት፣ ቮይሷን አዲ። ከዛ ምን አልካት ስለው ስለምጾም ለምን ደወለላትና ደውሎላት አንድ ዓለም ሰው ፊት ለፊት ነኝ ነገ ተሆነ ምናምን አለች። እሷ አጠገቡ ነበርኩኝ ደውላለት ማለት ነው። ከዛ ምንም አልተፈጠረ። ከዛ እሑድ ዕለት ትደውልለትና የድሮ ቤቴ ዘሩብ ጋር ነኝ አቡ እየሰማሽ ነው የድሮ ቤቴ ጋር ማባርፍ እንገናኝ ነው ምናምን አለችው። ከዛ መጣና ሱሱ ራሱ ደውላልኝ ነበረ ልንገናኝ ነበር ሲለኝ፣ እሱ ደግሞ ረመዳን ጾም ስለሆነ ባልበክ የሚባል ሰፈር አለ ሀቡ፣ እዛ ሂዷል። ይሄ አንደኛ የወረቀቱን ወስሊ ሊያመጣና ረመዳን አፍጥር እኔ ማዝሁም ነኝ አንድ ዓለም ስመለስ አገኝሻለሁ አልኳታል። ኦኬ አልኩት። ከዛ አሃሪ ራሂል ይሄ ሆነ ሱሱ በጤናዋ ቢሆን ኑ ነው የምትለው ና አትልም። ከዛ አፍጥር መጣ ቲሸርት ቀየረና ምናምን እኔ ያለ ያንቺ ጦስ አያልቅም አልሄድም ሲለኝ፣ መሄድ አለብክ ምናልባት ወይ ብሩ ልሰጥክ ነው ወይ ደግሞ ሌላ ነገር ልትሰማ ነው ሂድ ስለው የመኪና ቁልፍ አስነሳና ደወለላት። የት ነኝ ሲላት እቤት ነኝ ና አለችው። ይሄ ምነግርሽ ውሸት ምንም ቅልቅል የሌለው ነው። ለምን መሰለሽ አቡ እዚህ ጋር ሁሉን ነገር አጽድቼ መራመድ እፈልጋለሁ፣ ሁሉን ነገር መተንፈስ እፈልጋለሁ የልቤን። ሌላ መጠራት ያለበት ሰው እንዲጠራም ስለምፈልግ ማለት ነው። ኦኬ አቡዬ። ከዛ ወሬም ከረዘመ አቡ እንግዲህ ፍርድ ቤት ስለሆነ ቀስ ብዬ ላውራ ማሪ አያልቅማ። አይ ችግር የለውም አትደጋግሚ እንጂ አትደጋግሚ። ከዛ በኋላ እሑድ ዕለት ሄደ እቤት ሄደ ሀቡ እነሱ ጋር መባረፍ አወሩ። ቆየ 2 ሰዓት ደወልኩለት። የት ነህ ቆየክ ስለው እኔ ሱሱ ጋር ነኝ ወሬ እየሰማሁ ነው ቆያለሁ አለኝ። ድምፁ ተቀይሯል። ከዛ ድጋሚም ኦኬ ያልኩኝ 40 ደቂቃ ቆይቼ ደወልኩለት ባለቤቴ ማለት ነው። የት ነህ ስለው ወሬ እየሰማሁ ነው ስፒከር ላይ ነው። እንግዲያውስ አልኩት ስፒከር ላይ አድርገው፣ እኔን ጠልቶ አንተን መውደድ የለም። ሱሱ ቮይስ ልክ አትከፍትም፣ ስደውል አታነሳም። ቀጥ ብለህ ወደ ቤትክ ና ለሆኑ በስ አልኩት። ላምጣቸውና ፊት ለፊት ትፋጠጫለሽ፣ ታወሪያለሽ። ባልሽ ነው ብዙ ነገር ሲሰማ ይጠራጠራል። ገባሽ ሲለኝ ቡና ሲለኝ እኔ ሸጊሌ አይደለም ቡና አላፈላም አህለን ወሰድ አልኩት። በስልክ ስፒክ ቡና ሲለኝ ሰራተኛ አይደለም አላፈላም አልኩት። ከዛ መጣ ብቻውን ይመጣሉ ብዬ ቢጃማዬን ቀይሬ መጣ። እዛ ጋር እኔ እሑድ ዕለት ብሞትም ሞቼ ነበር ሀቢባ። እንደመጣ እንዲህ ነው ያነቀኝ። አሰርታብክ ሊሆን ይችላል ሼጋ ሂደህ ቁርአን አስቀራ ተብሎ እንዲህ ያነቀኝ። እዛ ጋር ሶፋ ላይ ተቀምጫለሁ። ምንድነው የትኛው ቦታ ሂደሽ ነው ያስደረግሽብኝ ምናምን ብሎ ቤት ውስጥ ጸብ ተፈጠረ። ኃይለኛ ነው ልጁ፣ ያውቃሉ፣ ይናደዳል። ምሁን ተደባደ በቃ ጸብ ማውራት አልፈልግም። በቃ ኃይለኛ ነገር ተፈጠረ ቤት ውስጥ እነሱ በለኮሱት ወስዳ በሞላችሁ ነገር ማለት ነው። ከዛ ምንም እዚህ ጋር ሀቡ ማስመሰል መቅለስለስ ምንም አያስፈልግም። በቃ የመጣ ነው እስክናወራ ድረስ እናወራ። ከዛ ነይ አለኝ። ነይ ፊት ለፊቷ ነው መወስጥሽ፣ ነይ እንሂድ አለኝ። እኔም እንሂድ አልኩት። በሲሊፐር ሀቡ በቢጃማ የት ሄድን? ሱሱ ቤት ሄድን ቤቷ
ምን ችግር ያለበት ሰው ቁጭ ብሎ ችግሩን ይፈታል እንጂ ሊዝናና አይወጣም፣ ሊጨፍር አይወጣም። ማለት አያገባኝም፣ መብቷ ነው። በራ ሂደን 2 ብረት በር ነው ያለው። ሲንኳኳ ይከፈት። ከዛ ደወለላት። እኔ ከስር ያለችበት እንድበል እንዲህ ማግኘት ስለፈለኩ በልሏለሁ። ከዛ ደወለ። ሱሱ የት ነሽ? እኔ በርሽ ላይ ነኝ ይዣት መጥቼ ሲላት አልቤ ወተናል ከቤት ወጥቻለሁ። እንግዲህ ባሌ ግማሽ ደቂቃ መኪና አስነስቶና እኔ ጋር አቁሞ መጥቶ እዚህ እስክንጨቃጨቅ ሱሱ ቤት የለችም። ፍለፊቷ የደወለው ከኔ ነው። ቁጥሩን ወስዶ እጁ ማሚ ሀቡ ለባልሽ መጥፎ ነገር ሲነገረው እጁ ሁሉ ተንቀጥቅጦ ሀቢባ እኔ ልጅ አለኝ አስገድላኝ ነበር። ሱሱ ችግር እንኳን ቢኖር ፍለፊታችን ላለ ሰው ተጣርቶ ነበር መነገር። ለወንድ አስደግማ ባለሽ ሼጋ ሄዳ ተብሎ ወንድ ልጅ ምንም አይለው። አስገድላኝ ነበር ሱሱ ለባሌ ጠርታ ነገር። ከዛ ደወለላትና ዛሬ እንስቅ ምናምን እንችላለን። ይሄ ሁሉኛ ቫይራል ፍለጋ ስለምንፈልግ ስለምንተዋወቅ። ከዛ ደውሎ ሱሱ አነዳም በይቲክ ወይኒክ ሲላት አልቤ እኔ ወጥቻለሁ ከፈለግ ፊ በነት ጅዋ ፉቱ የት ነሽ? በስ ኑሲያ በዲያኪ ማይክ ጅብታ ሲላት እኔ ከጓደኞቼ ጋር በራህት ማርፋቴ ሰሃር ወጥቻለሁ አለችው። መኪና አስነሳን፣ መጣን። የተፈጠረው ተፈጠረ። የሆዴን በሆዴ ያስኩኝ። ላይቭ ላይ ገባው። ትላንትና እኔ ቤት ሪቾ ትላንት ወደ የጠፍተሽ ነው ሲሉኝ፣ ውዶቼ ሁሉ ነገር በጊዜው አሉ ኳሾ መቼም ይታዘቡኛል። ሁሉ ነገር በጊዜው ይወጣል። ትላንትና ማታ የጠፋሁት እንግዲህ ትንሽዬ ችግር አጋጥሞኝ ነበር። እኔና እግዚአብሔር ነን የምናውቀው ምናምን ብዬ ጨራርሼ ወጣው። ዛሬ ራሱ ቪዲዮ አወረደች። ለቪዲዮ መልስ ወጣው። ይሄን ጨርሻለሁ። ባሏ ችግሬን አልፈታልኝም አናግሬው ላለችው ሄደናል። የዛኑ ቀን ሳይውል ሳያድር ከእንደገና ባሌን ፈልገሃለሁ እንኳን ብላው ያለች ሰዓት እኔ ምን ሆና ነው ሌላ ነገር ነው ብዬ ደውዬላታለሁ። ያው በውስጧ ጸብ ስላለ አላነሳችልኝም። እኔ ግን የዛ ሰዓት ብታነሳ ቤብ አብድን ፈልገሽው ነበር ምንድነው የተፈጠረው ልላት ነበር። አላነሳችም። አንደኛ እንግዲህ አርብም ነጃት ፀጉር ቤት ሄጄ ነበር። ዛሬ ነጃት ፀጉር ቤት ሲሄድ ችግር እንኳን ቢኖር እዚህ ጋር በዙሪያችን እኮ አሉ አይደል? ምንድነው ችግሩ? መፍታት እኮ ይቻላል። ሚዲያ ላይ ሳንመጣ እኮ እኔ እኮ ቅዳሜ ዕለት አርብ ዕለት ወጥቼ እኮ መናገር እችል ነበር። ግን እስቲ ይሄ ነገር በውስጥ የሚያልቅ ነው አያልቅም ብዬ እየጠበቅኩ ከሷ ስለመጣ ነው ወደ ሚዲያ የመጣሁት። እኔ ከሷ ቪዲዮ ነጃት ጋር ሂጄ ፀጉሬን ተሰርቼ ሀቡ ከነጃት ጋር ስገባም ተገናኝተናል። የልትሄጂ ነው ስላት እንጀራ ይዛ ሱሱ ጋር ልንሄድ ነው አለች። የሱሱ ሰራተኛና ነጃት ማለት ነው። ሱሱ ጋር ልንሄድ ነው አለች። የሰማሁትም ያየሁትም ነገር የለም። ሄደች ታጥቤ ተሰርቼ ምናምን መጣች ነጃት። ከዛ መጣች ጨርሻለሁ ፀጉሬን። ነጁ የአይን ሪሙሽ አለሽ እንዴ የባለፈው አይነት ስላት አይ አላመጣሁም ነገ አመጣለሁ ሀቢቢ አለች። እሺ በቃ ነገ ስታመጪ እመጣለሁ ብዬ መጣ ወደ ቤቴ። ከዛ መጥቼ ከ5 ደቂቃ በኋላ ቁጭ ብዬ ሱሱ ቪዲዮ ያወረደችው ሼር ተደረገልኝ። ከዛ በውስጥ እንዴ ነጃት ጋር ነበርኩ እንዴት አልነገረችኝም ምናምን ብዬ ዘጋሁት። ይሄ አለቀ። ሌላው ጥያቄ 5000 ብር ላይ አስደግመሽባታል ምናምን ለተባለው 5000 ሲበዳደሩ ምን አልነበርኩም። እሺ አቡ ስለ ፌክ አካውንቱ ጨርሼልሻለሁ። አላቅም የለኝም እኔ ፕራይቬት ተደወለ ለተባለም እዚህ ውስጥ እንግዲህ ደዋራን ካለ ሪች አንቺ ስለ ፌክ አካውንቱን ያወራሽው ስለ ቁጥር በሌላ ሀገር ቁጥር የለኝም ማሚ ሌላ ቁጥር የለኝም እኔ የለኝም። ለምን አንደኛ እዚህ ጋር እንግዲህ ደዋያዋ ካለች ታውቃለች ራሷን መቼም ታዘባለች ራሷን በራሷ ደውዬ ማላቅም ሌላ በመደወል አይደለም በቴክስት የለኝም ማሪ እኔ የለኝም። ሌላ አንድ 8068 የሚል ሲም ብቻ ነው ያለኝ ማሪ። ሎኬሽን ደግሞ እኮ ሌላ ሲም ከተን ከሆነ ሀቡ ይታወቃል እንዴ እንደዚህ የገባበት ሲም አይ ሲም ካርድ ማስገባት እኮ አይጠበቅብሽም። ሌላ ሀገር የሚኖር ሰው ያው ካታር ተቀምጬ በዩናይትድ አረብ ኤሚሬት ዋትስአፕ ካታር ተቀምጬ በአሜሪካን ሀገር ቁጥር ዋትስአፕ መጠቀም እችላለሁ። አይ ይኸውልሽ አቡዬ እኔ የሌለኝም መቼም አለኝ አይደለም አልደወልኩም። የሌላ ሀገር ቁጥር የለኝም ነው መልሱ። የሌላ ሀገር ቁጥር የለኝም አልደወልኩም። ፌክ አካውንት ቲክቶክ ፌክ አካውንትም የለኝም አላቅም። እንግዲህ አለኝ ብላ ያወራችሁ ሴት ኬት አንጥታ ካላት ራሷን ችላትና የሰው ስም አልጠራም እኔ አለኝ ያለችዋ ታውራ ራሷን ችላ። እኔ የለኝም። አንደኛ አማቀው ታሪክ የለም። ሲቀጥል 5000 ብር ለተባለው ሲበዳደሩ እኔ የለሁም፣ ሲሰጣጡ እኔ የለሁም፣ አብሮ ጓደኝነት በነበሩ ጊዜ ምን የለሁበትም፣ ሲጠጡ ሲበሉ ምን የለሁበትም። የደረስኩትኝ ከተጣሉና ከተኮራረፉ መሃል ላይ ነው። በሐኪም ቤት ሰበብ ነው የተገናኘ ነው።
5000 እንዳበደረቻት የነገረችኝ እኔ ስሟን የጠራች ራሷ ስለጠራ ፈርቻ አይደለም። በነገራችሁ ላይ ስም አልጠራም የምለው መነካከት ስለማልፈልግ እንጂ እኔ አልፈራም። ካሁን በኋላ የሚያስፈራኝ ነገር ሚዲያ ላይ ወጥቶ ሰው ከተሰዳደበው በኋላ የሚፈራው ነገር የለም። ግን እነሱ ስሜን ስላላነሱ ስላልነኩኝ አልነካም ብዬ ነው። ገነት ናት $5000 አበድሬያት ነበረ ያለችኝ። ከዛ እንግዲህ እኔ እንዴት ራሷ ነግራኝ እንዴት አስደግማብሽ ብዬ እላታለሁ። ሱሱ እኮ አልነገረችኝም $5000 እንደተበደረቻት አልነገረችኝም። በሌሊት ደውዬ ተቀበልኩት ምናምን ያለችኝ እሷ ናት። እኔ አላውቅም። አሰርታብሽ ነው ምናምን እዚህ ሀገር ማሪ ይቻላል። ሪች ባጭሩ አንቺ ሲታመሙ ምናምን ሀቢባ ልክ ሲጠቋቁሩ ተደርጎብኝ ነው ተሰርቶብኝ ነው ማለት ልማዳቸው ስለሆነ ለዛ ነው ማሪ። ከሱ በፊት ማለት ነው ባጭሩ ማስረጃዋን ሱሱ ስለምታቀርብ ወይም ምስክሯን ስለምጠራ ጥያቄው አንቺ ሱሱ $5000 ከገኒ የተበደረችውን ስትመልስ አስመትታበታለች ብለሻል ወይስ አላልሽ? አላልኳትም። ልላት የምችለው ለገነት ነው። አላልኳት። ኦኬ በቃ ምስክሯን ራሷ ታቀርባለች። ሌላው አንቺ የሱሱን ሱቅ ለማዘጋት ፖሊስ ልከሽባታል አላክሽባትም? ይሄንን ዲቴይል ልንገርሽ ማሪ። ለምን ሁላችንም ጠላትና ወዳዳችንን እንድንለይ ገነት የምንልሽ አሁዬ ቤት አላት። ኦኬ አሁዬ ቤት አላት። በነገራችን ላይ የሆነ ነገር እንኳን ቢፈጠር ይሄ ቪዲዮ ሪካርድ አድርጉት። ለምን ጊዜው የሚያስፈራ ጊዜ ስለሆነ ብጠፋ ብሞት እንግዲህ ተጠያቂ ማን እንደሆነ እንድታውቁ። ገነት አሁዬ አላት ካፍቴሪያ። ሱሱ ፀጉር ቤት አላት። ሱሱ ፀጉር ቤት አላት። በማል ይጣብ ይፈጠራል። ስጨርስ በአንቺ ተራ ሚውት ታደርግልሽና ታወሪያለሽ። በተራ ነው የምታወሩት እዚህ ቤት እኩል ማውራት ስለማይቻል ሱሱ ፀጉር ቤት አላት። ስለዚህ ትክክለኛውን ነገር ነው የምናገረው ማሪ። ተጠያቂ ይሆናል ያልሽው ማንን ነው? ሱሱ ነው እንዴ? አንድ ነገር ሆነች ብያለሁ። ነፍስ እንጠፋ አሁን የሆነ ነገር በሆን ሱሱና አሁን ደግሞ እንግዲህ ስለማውራ ስለምፈራ ገነት ከሰው ስትጣላ አስደበድባለሁ አስይዛለሁ ስለምትል እሷን ፈራለሁ ማሪ። ስለዚህ የኢትዮጵያ ሕዝብ እንዲያቀልሽ የምትፈልጊው አንቺ የሆነ ነገር ኮንሽ ወይ ሱሱ ወይ ገነት ናቸው ኃላፊነቱን የሚወስዱት ነው። ፈራለሁ። ለምን መሰለሽ አሁን ስናገር በህይወቴ ኃላፊነት ወስጄ ነው ማሪ። ዶንት ወሪ። አሁን ሕዝብ ከሰማ በኋላ ማንም ምንም ሊያደርግሽ አይችልም። ለምን ስለምንተዋወቅ እርስ በርስ ማለት ነው። ከዛ ሱሱ የምናገረው ሀቄን ለማውጣት ሞት ደረጃ ሄዳለሁ። እኔ ነኝ ሀቄን ለማውጣት እስከ ሞት ድረስ ሄዳለሁ። ገነትም ሆነች እሷም ሆነች ፍሬም ይሞታሉ ወይ እኔ እኖራለሁ፣ ወይ እኔ እሞታለሁ እነሱ ይኖራሉ። አይዳ ሀቄን ለማውጣት ነፍሴን አጠፋለሁ። እንደዚህ ራሴን ላጠፋው ለችል ነው አቢባ። እኔ ስለ ሀቅሽ እኮ ልናገር ነው የመጣሁት እኮ ሀቅሽ እኮ ልናገር ነው። ሀቅሽ ይወጣል፣ ሀቅሽ ይወጣል፣ ሱሱ ሀቅሽ ይወጣል። ማንንም ማንም ማንንም አይገልም። መረጋጋት ጥሩ ነው። ለምን እናደዳለሁ? ቀን አለቀስኩ አበድኩ። ለማን ብዬ ነው የምበሳጨው? አንደኛ ገነት እንግዲህ አላቅም እኔ ስታስደበድብም ስታስይዛ አይቼ አላቅም፣ ግን ትላለች አስይዛለሁ አስደበድባለሁ ትላለች። ለእኔም ትለኛ። አሁን ከዚህ በኋላ ራሱ ገና ብዙ ነገር እንደሚመጣ አውቃለሁ። ይሄን ሳወራ አቡ በነገሮች ላይ እየፈራው ነው ማወራው። ለምን ማውራት ፈርቻ ህጋዊ ነኝ ወረቀት አለኝ። ግን እዚህ ሀገር አውቀው ሐራም ይጥሉብሻል። ሐራም ይጥሉብሽና ይጎዱሻል። ስታሲዝ ስታስመታ አይቻላቅም። አንድ ጥያቄ ልጠይቅሽ ገነት። እኔ እንዳሰራሁባት እያወቀች ለምን እኔን አላስገድለች? ለምን አላሳሰረችኝ? አንቺ ለምን ለሷ ጠበቃውን ነው የምታስገድለኝ? ስለምትል እኮ ነው። ሱሱ አንቺም ታውቂያለሽ። ሱሱ ጠበቃውን ቤሩት የሚባል ሀገር ህግ የለም እንዴ? ሀገራችሁ ህግ አለ ህግ። ስሚ እኔ ለአንቺ ከዜድ ጋር ተጣልተሽ ላስታርቅሽ ሲሄድ እኔ ፊት ለፊት ቆሜ ያወራሁት ለምን አስጠቃችኝ? ሚዛን ለምን አስደበደበችኝ? ሚዛን አሁን እኮ እኔ ሱሱ እያልኩ ያለኩ ለካናሽን እኮ ላውጣልሽ ነው። አሁን በዲካቲ ሀቢብቲ ለምን ታስደበድበን ትችላለች? ለምን እኔ ስልጣን የላትም። ማንም ስልጣን የለውም። እሺ ማንም ኦኬ ጓዴ አሁን መጣሽ ማጥሽን አውጣልሻለሁ። እኔ ጓዴ እኔ አንቺን ዛሬም ነገርም አንድ ነገር እንድታቂ የምፈልገው እወድሻለሁ፣ አከብርሻለሁ። አንቺ ተሞልተሽ ተጎርጉረሽ ነው የመጣሽ። ተጎርጉረሽ ጭንቅላትሽ ብሎኑ ተፈቶ እንጂ እኔ እሱ ባንቺ አልደራደርም። እወድሻለሁ። እኔ ማይክ ሀቅሽን ግን አሁን አውጣልሻለሁ። እኔ ስላንተኑ ልንገርሽ ሀቢባ አታወራች ሴትዮ ጸጥ ትበል። እሺ ሱሱ አንዴ ሙታርጊ ሱሱ ሀቢባ ግዴታ አሁን እንዳልወድ ኮረድኩ አልመጣም። ሀቢባ ግዴታ ሰው እንዲያዝንልኝ ማልቀስ
የለብኝም። ቀን አለቀስኩ፣ አበድኩኝ። አላለቅስም ካሁን በኋላ። እኔ ለምን አለቅሳለሁ? ሀቡ ያለቀሰ ሁሉ ትክክል፣ የሳቀ ሁሉ ጥፋተኛ እኮ አይደለም። ሀቢባ ማንም ያለ የለም። ይኸውልሽ እዚህ ቤት ትክክል ማስረጃ ያለው ትክክል ምስክር ያለው እንጂ አንድ ሰው ስላለቀሰ ስለሳቀ እዚህ ቤት ትክክል ብሎ ነገር የለም። ለምን እኛ ሀሳብ የምንሰጠው የምንፈርደው ምንዳኛው ሀሳብ የምንሰጠው ከማስረጃ ጋር ነው። ከዛ እኔ ሀቡ እሷ ስታስገድል አይቻል አቅም ግን ትላለች እንደምትል ተፈራርተን ሊሆን ይችላል እንጂ ህዝብ ነው የሚያውቀው። ኦኬ ስለ ብሩ እንደተበደረችና እንደወሰደች ሱሱ አልነገረችኝም። ከገነት ወስጄ ነበር ምናምን አላለችኝም። ከራሷ ከገነት ነው የሰማሁት። ከዛ አሁን አቡ ልመጣልሽ ነው። ከዛ እኔ ገነት አስጠንቃ በ3 ሰዓት ውስጥ ብር ተቀብላኛለች። ከዚህ በኋላ እኔ ከሷ $100 አልበደርም። ባላገኝ ነው ነገርሽኝ እኮ ፍቅር ከሆነ በኋላ ከታረቅን በኋላ ነው ነገርሽኝ። ስትበደረኝ ነግረሽ በሰዓቱ አስጨንቃ ወሰደች። ላይ ከዚህ በኋላ ሱሱ ብር ስትበደረኝ እኔና አንቺ ጸቦች ነን፣ አንነጋገርም። ቁርፈኞች ነን አላውቅም። እኔና አንቺ ሙስተሽፋ ልጅቷ ተገጭታ የተጣላሽ ለገነት አገዘሽ ነው። ሀቢባ ለምን አላወራም? አጣልተሽ ነው እንጂ የተጣላ ነው። እኔ ጥብያስኩ ነው መጠየቅ የምትፈልጊውን ነገር ሱሱ ይኸውልሽ፣ መጠየቅ የምትፈልጊውን ነገር የመጣኝ ጣሉ እኔ አንቺ ጻፍ። እኔ አላወራም አታቋርጥሽም። ከዚህ በኋላ ይኸውልሽ እኔ ነጥብ እያስኩ ነው። ጥያቄሽን ስጨርሽ እኔ ችግር የለውም ማሪ። እስከ ነገር የልቤን በቃ አንደኛ እዚህ ፊት ነን። የኢትዮጵያ ሕዝብ እየፈረደ ነው። አንደኛ ነገር ሀቡ እኔ እና ሱሱ እነገነት ጋር ፍቅር በነበሩ ሰዓት የለሁም። ገለልተኛ ነኝ። ጸብነን እዚህ ጋር ህዝብ እንዲያውቅ የምፈልገው ጸብነን። በመሀል እነሱ ጓደኛ ሆኑ። ምናሉ እንነጋገራለን። በመሀል አብድ ይሄው የፈረደበት ባሌ አሉባልታ መጣች። ሱሱ ሰው እንዲህ እያለኝ ነው፣ ራሄል ከኔ ምንድነው የምትፈልገው ሲል ወሰደኝ ቤቱ። መሄድ ነው ሀቢባ፣ እኔ ስጠራ መሄድ ነው። ለዚህ ነው እኮ ልቤን እንትን ብለው ስለማላወራ ነው። ካሁን በኋላ ግን አስለምደውኛል። አቅ እንዴት እንደሚወጣ አስለምደውኛል። ከዛ እቤቷ ወሰደንና ታረቀን እኔና ሱሱ። ግን ብር ሲበዳደሩ እየሄዱ ሲዝናኑ ምናምን እኔ አልነበርኩም። ከዛ በመሀል የሆነች ልጅ ትጋጫለች ከገነት ጋር። ግን ጓደኛም አይደለንም፣ አንገናኝም፣ ሩቅ በሩቅ ነን። አሁን ላለችው ማለት ነው እንድታቂ ሀቢባ። ከዛ ልጅ ትገጭና ይሄዳሉ ሐኪም ቤት። የዛ ሰዓት እነሱ ተኮራርፈው ከሙስተሽፋ ከሆስፒታል አያገባችሁም እናንተ ብላ አባራቸው። ምናምን ሀቅ አይደበቅም። ተባረው ይሁን አላቅም። ጸብ ይፈጠርና ይመጣሉ። ሌሊት ስልክ ይደወልልኛል። ከሌሊቱ 3 ሰዓት በሰሚራ ስልክ ሪቾ ገነት ፈልገሽ ነው። ገነት ይተወሰል ገነት ካፍቴሪያ ያላት ለምን ስል እንዲ ተገጭታ እነሱ ሱቁ ያውቃል እንዴ? እኔ እነሱ ሱቁ አሁን ጌም እየተጫወትን ነበር፣ ግን አልነገረችኝ። ለካ ሱሱ ጌም ላይ ስላየችኝ ስወጣ ልትነግረኝ ነው። ከዛ ፖሊስ ታስፈልጊናለሽ ተብሎ ሆስፒታል ሄድኩኝ። ሌሊት ማለት ነው። የዛ ሰዓት ነው እኔና ገነት ምን ጀመርን ግንኙነት ንክኪ። የዛ ሰዓት እነሱ ተኮራርፈዋል። ማሪ ራሄል አጣላችኝ ለምትለው የዛ ሰዓት ተኮራርፈው ከዛ የዕለት ሁለት ደግሞ ልጅቷ የተገጨችለት ሆስፒታል የሐሳብ አለመገጣጠም መጥቶ አይምጣላቀም ተለያይተዋል። ገባሽ አቡ? ከዛ እኔ ከገነት ጋር ሆንኩኝ። በመሀል የሆነ ዝም ብሎ እንትን ሲፈጠር እነሱም ለብቻቸው ቀሩ። ሆስፒታል መሄድ አቆሙ። እኔም በቃ ጓደኛ ስትሆኝ እፍት ያለሽ እዚህ ሀገር ጸብ ያለ አይመስልሽም? እፍ ብዬ ከገነት ጋር ከዛ ገነትና እነሱ ግን ከ1 ወር በፊት ምናምን ቀራኔ ያለ የሆነ እሷ ቤት ሄደው መጠጣት አቁመዋል። አይገናኙ ምናምን ነገር ጸቡ ማለት ነው። ከዛ ገነት ስለ ብሩ ነገረችኝ። ከዛ ስለ ብሩ የሰማሁት ከገነት ነው። ከዛ ሱሱ እኔ አላስታውስም። ብትነግረኝ እኮ ችግር የለውም ሰማሁ እንጂ ችግር የለውም። ግን አስደግማባት ነው ላልኩት